የምንፈልገው የምናገኝበት አንድ መንገድ ብቻ አለ እሱም ዘሬድ ካር ቲዮሪ ይባላል ዘሬድ ካር ቲዮሪ ኤክስፐሪመንት እንዴት እንደሰራ ልንገራችሁ አንድ አባት የሆነ ልጅ መጣና እኔ ደስተኛ አይደለሁም በህይወቴና እንዴት አድርጌ ደስተኛ አልሆንም ብሎ ጠየቀ ከዛ ደግሞ አባቴው ደግሞ እንዲህ ያለው ልጄ ወደዛ ክፍል ገብተህ ሁለት ሰማያዊ ቀለሞች አምጣልኝ አለው ልጁም ሄዶ አመጣለት በዛ ክፍል ውስጥ ቀይ ቀለም አላየህም አለው ኧረ አላየሁም ኧረ የለም አለው ከዛ ግን ቤቱ የተሞላው በቀይ ቀለም ብቻ ነው ገባ ሶ ከዚህም ትረዳላችሁ እኛ የምናየው ፎከስ ያደረግ ነው ብቻ ነው እንደዚህ የሚባል አባባል አለ ልብ አያይም አይን አያይም ልብ ነው የሚያየው የሚባል አባባል አለ ልብ አያይም አይን አያይም ልብ ነው የሚያየው ለምሳሌ የሆነ ቀን ጠፍታችሁ አያውቁም እዚህ ጋር ፊት ፍላችሁ ያለ የሆነ እቃ ከዛ ደግሞ እናንተ ትፈልጉታላችሁ ገባችሁ ልብ ስላላችሁ ነው ልብ ስላላላችሁ ነው ሶ ዘሬድ ካርት ኦርሚ ይሄ ያጠናል የምንፈልገው ነገር የማግኘት ከዛ ደግሞ የሆነ ምሳሌ ልጨምርላችሁ ዘ አልኬሚስት በሚለው መጽሐፍ ላይ ሳንቲያጎ ወይም ካራክተሩ ይመክረዋል ያ ሰውየው ያ ንጉሱ ማለት ነው ከዛ ያ ንጉስ ምን አለው መሰላችሁ የሆነ ልጅ ነበርና አባቱ ወደ የሆነ ጠቢብ ላከው ከዛ ወደዛ ጠቢብ ከሄደ በእንትን በተራ በተራ ነው የሚጎብጥና ከዛ ተራውን ደረሰና ልጁ እሺ ምን ሆነህ ነው ብሎ ጠየቀው ጠቢቡ አይ እኔ በህይወቴ ደስተኛ መሆን ፈልጋለሁ ብሎ ጠየቀውና ሂድና አለው የሆነ እንደዚህ አድርጎ በማንኪያ አድርጎ ማለት ነው እንደዚህ አድርጎ ሰጠው እቺ ውሃ እንዳታፈሳት አለው ከዛ ሄዶ ተመለሰ ገባ ከዛ አይታቸዋል የነዛ ቀይ ቀለም የነበሩ ምናምን አሉ አራ ላይዩትም ሲሄድ ግን ማለት ነው መሬቱ በሙሉ በቀይ ቀለም ነበር ፎከስ ያደረገው ምን ላይ ነው በማንኪያ የሰጠው ነገር እንዳይፈስበት ነው በዛ ውሃ ማለት ነው እኛ የምናየው ፎከስ ያደርግነው እንድናይ የፈለግነው ነው የምናየው ማለት ነው ገባችሁ ሰው እኔ የምላችሁ የምትፈልጉት ነገር ፎከስ ማድረግ ጀምሩ ለምሳሌ በህይወታችሁ ሰክሲድ ማድረግ የምትፈልጉ ሆነ የሆነ አይነት ደረጃ መድረስ የምትፈልጉ ሆነ ማለት ነው ማንንም አትስሙ በቃ የምትፈልጉት እዩ በቃ ዲሉዥናል ሆኑ ዲሉዥናል ስላችሁ ደግሞ በቃ ባይዞ የዓለማችን ስኬታማ የሆኑ ሰዎች አብዛኞቻቸው ዲሉዥናል ነበሩ ማለትም ዲሉዥናል ስላችሁ በቃ ጭፍን ነበር በቃ እኔ አሳካዋለሁ ጉዳይ አይደለም ብሎ የሚያምኑ ሰዎች ነበሩ ሰው እኔም ልምከራችሁ እኛ የምናየው የመረጥነው ነው ገባ እንጂ ያየነው አናይም እንደዛ ከሆነማ እናታችን እቃ ስትልከን በፊት ለፊታችን እያለ አረ የለም ብለን እናታችን መጣ ግን ታገኘዋለች ይሄ ዘሬድ ካርቲዮር ነው እኛ የምናየው የፈለግነው ነው እሺ ውሸት ነው ምናምን ትሪ ከሆነ ደግሞ ከዛሬ ቀን ጀምሮ ቀይ መኪና በአካባቢያችሁ ማየት ጀምሩ ቀይ መኪና ፈልጉና አይ ስዌር ቱ ጋድ ታገኝታላችሁ ቀይ መኪና እኮ በቃ በሰፈራችሁ ምናምን ሁሉ ጊዜ የሚያልፍ ሊሆን ይችላል ግን አታስተውሉትም ከዛሬ ቀን ጀምሮ ግን ቀይ መኪና ተመልከቱና ያ ቀይ መኪና ሁሉ ጊዜ ይመጣል ይሄ በላይፋችን ውስጥ በጣም ወሳኝ ህግ ነው ሶ እኔ የምላችኋለሁ የሆነ ነገር በህይወታችሁ የምትፈልጉ ከሆነ ያ ነገር ፈልጉት ተመኙት እና ታገኙታላችሁ ይሄ ዝም ብሎ የማይጠቅም the law of attraction ምናምን አይደለም the red card theory እኛ የምናየው ማየት የፈለግነው ብቻ ነው ከዛም ሁለተኛ ደግሞ ልንገራችሁ ለምሳሌ ያጋጥማችሁ ያውቃል በእንግሊዘኛ እንኳን አቃራቁም ግን በራሴ ያገኘሁት ነገር ነው አንድ ቀን የሆነ ሰሙን ምን አደረኩ መሰላችሁ በጣም ሊትሬቸር ወዳለው ስነ ጽሁፍ ማለት ነው ግጥም ልበወለድ ምናምን ድርሰቶች በጣም ወዳለው በተለይ ፊሎሶፊካል የሆኑ ልበወለዶች አይ ላቭ ሶ የሆነ ቀን ምን አደረኩ ግጥም መጻፍ ጀመርኩና የሆነ ሰሙን ግጥም መጻፍ ጀመርኩ የሚመጣልኝ ግጥም ነው በቃ የሆነ ሳይ የዚህ በቃ ሳይ በቃ ግጥም ይለኛል ቤታችን ፈርሷል እናቴም ደክሟታል ፊቷም ጠውልጓል አባቴም ሰልችቶታል ወንድሜም በረሃ ገብቷል እህቴም ስደት ሄዳለች እኔም በሶስት ተደብቄያለሁ ብዬ በቃ መገጣጠም ጀመርኩ ነው ማለት ግጥም በቃ የሆነ ሰሞን ደግሞ ሶሻል ሚዲያ ላይ ኮንተንት ክሬት ማድረግ ሲጀምር የሚመጣልኝ ካሜራ ካየው በቃ ሐሳብ ይፈስብኛል በቃ ሐሳብ እንደዚህ ካሜራ ካየው በቃ ተው ይመጣብኛል ነው ማለት ሐሳብ ይመጣብኛል ስፖርት ወይም የሆነ ጊዜ ደግሞ
ኮሜዲ መስራት እያሰብኩ ነበር። በቃ ኮሜዲያን መሆን ምናምን እያሰብኩ ነበርና የሚመጣልኝ ሀሳብ በቃ ኮሜዲ በቃ እንዴት አድርጌ ሰው ላሳቅ የሆነ ኮሜዲ በቃ ክሬት አደርጋለሁ። ለካ እኛ ስንፈልግ እቺ ዓለም ለራሳችን ሰጣናለች። ይሄ ደግሞ ዘ አልኬሚስት በሚለው መጽሐፍ ላይ ሳንቲያጎ ንጉሱ እንደዚህ ይላል፣ እቺ ዓለም የፈለግከው ነገር ስታቅ ራሷ ትሰጣለች። እኔም ብያቸዋለሁ፣ በራሴ ኤክስፐሪመንት ያደረኩት ነው። የሆነ ነገር በቃ ገጣሚ የሆነ ሰው መስሎ በቃ ገጥሞ ይመጣብኛል። ፊሎሶፊካል የሆነ ሀሳብ ፊሎሶፊካል ሳነብ ደግሞ የሆነ ቀን ስለ እግዚአብሔር የሆነ በፊሎሶፊካል መግለጽ ጀምራለሁ። በቃ ለራሴ ጋድ ክሪኤሽን ሚ በት ሚ ሜድ ማይሰልፍ ፈጣሪ ፈጠረኝ እኔ ደግሞ ራሴን ሰራሁት ብዬ በቃ የሆነ ፊሎሶፊካል ኮቶች ምናምን ክሬት ማድረግ ጀመርኩ። ሶ እኔም እምላችኋለሁ በዚህች ዓለም የሆነ ነገር ስትፈልጉ ያ ነገር ወደ እናንተ ይመጣል። መጀመሪያ ብዬቻለሁ ዘሬድ ካር ቲዮር ማለት ነው። እኛ የምንፈልገው ነገር ስናቅ ፍሎ አለ በቃ ይመጣል። ሁለተኛ ደግሞ ብያቸዋለሁ በቃ የሆነ ቀን ሰውን ገጣሚ ስትሆን በቃ ገጥም አይመጣልችሁ። የሆነ ቀን ቦክስ ስትጀምሩ ምናምን የቦክስ ቴክኒኮች ምናምን ክሬት አታረጉም። እኔ እምላችኋለሁ የሆነ ነገር ፈልጉና ያ ነገር ወደ እናንተ ይመጣል። ገባችሁ? እቺ ዓለም የተፈጠረው የሆነ እኛ ለማግኘት ነው። እሺ ሰው ኮንተንት ከተመቻችሁ ሰብስክራይብ አድርጉ። የዛሬ ማለት ነው አጠር መጠን ያለች ናት። ሰው ሰብስክራይብ አድርጉ። እስከዚህ ደቂቃ ካያችሁ ደግሞ ኮሜንት ላይ መጣችሁ ማለት ነው ጨርሻለሁ በሉኝ። እኔም እያያችሁ እንዳለ ቼክ ለማድረግ ያክል ሰው የዛሬ ቪዲዮ ይመስላል። ከዛ ደግሞ ካልገባችሁ ደግሞ ደግማችሁ ይት ካልገባችሁ ደግሞ ኮሜንት ላይ መጣችሁ አልገባንም በሉኝ። እኔ መልስላችኋለሁ። ዘሬድ ካር ቲዮርና ሁለተኛው ደግሞ ዘ አትራክሽን ኦፍ ድሪም በቃል በለው ህልምህን የመሳብ ሰብስክራይብ ማለት ነው። ማሸይ